ለምንድነው ማንጨነቀው? ጥቂት ሐሳቦችን እናንሳ። አንደኛ ለምን እንደማንጨነቅ አብራርቶ ነግሮናል ጌታችን። በአንደኛ ጴጥሮስ መልእክት ምዕራፍ 5 ቁጥር 7 ላይ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ይላል። በሁለት ነገር ነው እንዳንጨነቅ የሚነግረን በዚህ የመጽሐፍ ክፍል ላይ። አንደኛ ስለኛ የሚያስብልን አለ። እርሱ ስለእናንተ ያስባልና ይላል። ስለኛ ያስባል። ሁለተኛ የሚያስጨንቀንን ነገር እንኳን ቢኖር ልንጥልለት የምንችለው አምላክ እንዳለ አስተምሮናል። ለዚህ ነው እሱ ያስብልናል፣ ደግሞስ እንጥልለታለን። ለዚህ ነው የሚያስጨንቀን አንዳች ነገር እንዳይኖር የተመከርነው። እኛ እኮ በጣም የምንጨነቀው በእግዚአብሔር ፊት እንደ ልጆች መሆን ገና ስላልቻልን፣ ደርሶ አሳቢዎች፣ ደርሶ ተካዦች፣ ደርሶ ተመሳጮች፣ ደርሶ አጉረምራሚዎች የሆነው በእግዚአብሔር ፊት እንደ ልጆች መሆን ስላልቻልን እኮ። አባት ለልጆቹ እንደሚራራ እግዚአብሔርም ለኛ ይራራል አይልም የእግዚአብሔር ቃል? እግዚአብሔር እኮ ከአባት በላይ አባት ነው፣ ከእናት በላይ እናት ነው እኮ እግዚአብሔር። እኔና እናንተ ለልጆቻችን እንዲህ ማሰብና እንዲህ ማሳረፍ ከቻለ እግዚአብሔርን በአባትነት እንዴት ተጠረጥሩታላችሁ? እንዳደገ ሰው መመሪያ መስጠት፣ እጆቻችንን ይዞን እንዲመራን ሳይሆን እጁን ይዘን እንድንመራው ስለምንፈልግ ልጆች መሆን ስላልቻልን እኮ ነው ወገኖች። መተኛት አልቻልንም፣ ክንዶቹ ላይ መጣል አልቻልንም፣ ኃይሉ ላይ መጣል አልቻልንም፣ ልንመካበትና ልንተማመንበት አልቻልንም ወገኖች። ለዛ እኮ ነው የምንጨነቀው። ሰው ሁሉ ሊረዳው በማይችለው ጨለማ በሚመስል በዚያ ሕይወት ውስጥ እኛን ሰው ያደረገን ማን ነው? እኛ በማናውቀው ዓለም ውስጥ እንኳን እግዚአብሔር እኮ አኑሮናል። እናትህ እንኳን ሳታውቅህ እናትህ ሥላሴ ያውቀሃል። አባትህ እንኳን ሳይረዳህ አባትህ እግዚአብሔር ያውቀሃል። በዚያ ጥልቅ ጉዳይ ውስጥ እንኳን እግዚአብሔር ማኖር ከቻለ ዛሬ ሕይወት ዘርተህ መንቀሳቀስ እየቻልክ እግር እጅ ኖሮ ማሰብና መመዘን እየቻልክ እግዚአብሔር ይተወኛል ብለህ እንዴት ታስባለህ? አትጨነቁ። እማንጨነቀው ስለኛ በርግጥ የሚያስብ እግዚአብሔር ስላለ ነው። አንደኛ። ሁለተኛ ለምንድን ነው በጣም ማንጨነቀው ካላችሁ የሚበልጠውን የሰጠን እግዚአብሔር የሚያንሰውን እንደማይከለክለን ስለምናውቅ ነው። በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን ይላል። ወገኖቼ ነፍስን የሰጠ መብልን አይሰጥምን? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ ፊኝ ጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ስጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክን ልትገምተው ይገባልን? ደግሞስ ስጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ስጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ? ከሰማይ የወረደው ለአንተ ነው። መስቀል ላይ የቆመው ለእኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን እህል ምግብ ለብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው ወገኖቼ። ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። እመነኝ የሚለው የሚበልጠውን ከሰጠው የሚያንሰውን አልነፍግም ቃል እገባልሃለሁ እኮ እያለ ነው። እንድናምነው የሚፈልገው በዚህም ጭምር ስለሆነ እኮ ነው አትጨነቁ የሚለን። የሚበልጠውን አድርጎልናል ወገኖቼ። እናንተ ከወፎች አትበልጡምን ይላል።
ጌታችን ለወፎች ሞተነ? ጌታችን ለቁራዎች መጣነ? ቁራዎችና ወፎች ጉዳዮቹ ነበሩን? ጉዳዮቹ እኮ አንተ ነህ። ጉዳዮቹ እኮ እኛ ነን። እናንተ እኮ ከወፎች፣ እናንተ እኮ ከቁራዎች ትበልጣላችሁ። ግዛን የሌላቸው ፍጥረታት በሙሉ ሕያዋን ካደረጋቸው ለእናንተ የሚነፍጋችሁ ነገር ስላለ ትጠረጥሩታላችሁ ነው እኮ ሚለን። አዋፋትን ተመልከቱ ሚለን እኮ ይህንን ነው። በምድር ላይ ለሕያው እግዚአብሔር እንደ ሰው ያለ ማን አለ? ወፎችን ካልተወ፣ ጫጩቶችን ካሰበ፣ ቁራዎችን ከመገበ እኛን እንዴት ይተወናል ብለን እናስባለን። በዚህ አለማመን ራሱ ከባድ አይደለም ወገኖቼ? ዘመድ የለኝም ብላችሁ ሆዳ ይባሳችሁ። እግዚአብሔር ከዘመድም በላይ ዘመዳችሁ እኮ ነው። ከወንድም በላይ ወንድም ነው። ከእህት በላይ እህት ነው። እንደ ደመና የከበቡን ቅዱሳን አሉን። ስለኛ ምጥ የሚያዙ እንኳን ሥላሴ ስለ እናንተ ዳግመኛ ምጥ ይዘኛል ያለውን ጳውሎስን አታስታውሱ? አልገባንም እንጂ እንደ ከዋክብት የሚበዙ እንደ አሸዋ የሚሰፉ ዘመዶቻችን እኮ አሉ። ዘመድ ተወኝ፣ ደጋፊ አጣው፣ ረጂ አጣው፣ ተመልካች አጣው ብላችሁ ለምን ወዲ ብሳችኋል? ለምን ጭንቀት ይገባችኋል? ለምን አቅል ያስታችኋል? ለምን አንገታችሁን ቅብር ያደርገዋል? ብቻችሁን እንኳን ብትሆኑ፣ መብረሪያ ክንፍ ብታጡ፣ መመልከቻ አይን ባይኖራችሁ፣ መመከቻ ጉልበት ባይኖራችሁ፣ እርጅና ቢጫናችሁ ግዴላችሁም እግዚአብሔርን እመኑት። ያስርባችሁ እንደሆነ እዩት፣ ያስጠማችሁ እንደሆነ ፈትኑት። ምን ነው ተስፋ ትቆርጣለህ? ምን ነው ትደክማለህ? ምን ነው በሲባጎ ትታነቃለህ? ምን ነው በረሃ ለበረሃ ትንከራተታለህ? ምን ነው ሱስ ውስጥ ትገባለህ? አባት እያለ አባት እንደሌለው፣ ተመልካች እያለ ተመልካች እንደሌለው፣ ብርቱ ክንድ እያለ ደጋፊ እንደሌለው ለምን ትቅበዘበዛለህ? ኃያሉ እያለ ድካም ለምን ይሰማል? እንደዚህ እንኳን ብትሆኑ መጋቢ አላችሁ፣ አጉራሽ አላችሁ፣ አልባሽ አላችሁ፣ መካች አላችሁ። ይህንን ነው ማየት ያልቻልነው። ተስፋ እዩጤ ምን አለው? ምንም ነገር እንኳን ባይኖረን አጥብቀን ከጸለይን እግዚአብሔር አባታችን እንደሚሰማን አታስታውሉ? እግዚአብሔርንም ባልፈራ ሰውንም ባላፍር ስለ ጨቅጨቃ ብዬ እፈርድላታለሁ ያለውን ጨካኝ ዳኛ አስመሰልከው እኮ እግዚአብሔር። ብርቱ ጸሎት፣ ጥብቅ ሱባኤ፣ የእውነት ደጅ ጥናት አለን። ዝም ብሎ ጭንቀት ብቻ፣ መታወክ ብቻ፣ ማሰብ ብቻ፣ መናወዝ ብቻ፣ አቅልን መሳት ብቻ፣ መድኃኒት መዋጥ ብቻ፣ የጎደለንን ነገር መቁጠር ብቻ። ምንም እንኳን ባይኖርህ ይሄው የተስፋ አይደል? ብንጸልይ የምናገኝበት ተስፋ እኮ ነው። የተስፋ እግር ባይኖረን፣ አይን ባይኖረን፣ የምንበርበት ክንፍ እንኳን ባይኖረን ለካ መጋቢ አለን። ተስፋ አትቁረጡ ወጣቶች። ቢቆረጥ በእግዚአብሔር ተስፋ ይቆረጣል። ይሄን ሁሉ ቃል ኪዳን ገብቶልን አይታመንም እግዚአብሔር። ወገኖቼ አይኖቹ እኮ እኛ ላይ ናቸው። ተስፋው እኮ እኛ ነን። መንግሥተ ሰማያት እኮ ለእኛ ናት። ታዲያ ለማን ትሆናለች ይቺ? እዛ በመጽሐፈ ነገሥት ላይ ዝናብን ሳላዘንብ የሰማይ መስኮትን ባልከፍት ብሎ እኮ ቃል ኪዳን ገብቶልሃል። ቃል ኪዳኑን ለመጠመቅ አንተ ብረር እንጂ ለምን ትጨነቃለህ? ስትራብና ሲመግብህ እኮ የበለጠ እግዚአብሔርን ታውቀዋለህ። ስትጠማና ሲያረካ እኮ የበለጠ እግዚአብሔርን ታውቀዋለህ። ጨለመብኝ ስትል ነገን ደግሞ ስንት ጊዜ ጨልሞብህ ነግቶልህ ያውቃል። ስንት ጊዜ አለቀልኝ ብለህ ተቀጥሎልህ ያውቃል። ስንት ጊዜ ከፍቶ ደግሞ መለስ ስትል አስደስቶ ያውቃል። ወገኖቼ ለዚህ ፀሐይ መውጣት፣ ለዚህ ንፋስ መንፈስ፣ ለዚህ አየር መቀያየር ማን ፔቲሽን ተፈራርሞ አስገብቷል? ፀሐይ አንተ ናት። ጨረቃስ የመንግስት ናት። ንፋሱስ የክልል ነው። ውሃውስ የፌዴራል ነው። የሱ አይደለ? ለዚህ የታመነልህ አምላክ ንፋሱን አንፍሶ ገለባውን የሚለይልህ፣ ፀሐዩን አሙቆ የሚያበስልልህ፣ ዝናቡን አዝንቦ የሚያበቅልልህ ለምንድን ነው የምትጠረጥረው? እስራኤልን እኮ ከግብፅ ነው ያወጣቸው። እኛን እኮ ከሲኦል ነው ያወጣ። እስራኤልን እኮ ሙሴን የመራቸው፣ ለእኛ ክርስቶስን የመጣል። እስራኤልን እኮ ዮርዳኖስን ያሳለፋቸው፣ እኛን እኮ ገሃነመ እሳትን ያሻገረ። እስራኤልን እኮ መናን ያወረደላቸው፣ እኛን እኮ ራሱ መጥቶ ነው ብሉ ጠጡኝ አለው። ታዲያ እኛን በልጥን በአንድ ልብስ እንደሚያኖር አታምንም? እንደው የምር ብናምነው አንድ ቀን በበላ ነው ብዙ ቀን ሊያኖረን እንደሚችል አናውቅም? ምዕመና በተለይ ወጣቶች ስለምትበሉት ስለምትጠጡት ወይ ሰጥቷችሁ ብቻ እኮ አይደለም ሳያስርባችሁ እንኳን ሊያኖረው ይችላል። እኔ አንዳንድ እህቶችን ዜና ሰማለሁ። ከበላው እኮ 3 ቀን ነው ግን ምንም አራበኝም ይላሉ። ምስኪንና ድሆች ናቸው። 3 ቀን ሙሉ የረሃብ ስሜት ያጠፋላቸዋል። እምትቀምሰው እንኳን ብታጣ
እንዳትራብ ማድረግ እንደሚችል አታውቅም እግዚአብሔር። እንጠጣው እንኳን ብታጣ ጉሮሮ እንዳይደርቅ ማድረግ እንደሚችል አታምንም እግዚአብሔር። አሁን ማመን እኮ ነው የጎደለን። እንደ ፈቃዱ አንዳች ብንለምን እናገኛለን አይልም? እንመነዋ እግዚአብሔር ፍጹም እንመነው። የሚያስብልን እንዳለ እንመነው። ብንጥልለት የሚሸከምልን አምላክ እንዳለ እንመነው። ሳያስርባችሁ እንኳን ሊያኖር እንደሚችል፣ ሳያስጠማችሁ እንኳን ሊያኖር እንደሚችል ማመን፣ ይሄ ነው እምነት ማለት። እመኑት እግዚአብሔር። ተስፋ አትቁረጡበት፣ አትጨነቁበት ወገኖቼ። እኛ እኮ እግዚአብሔርን የምንጠረጥረው ለሌሎች ለማያምኑት እንኳን በሚሰጠው ነገር እኮ ነው። እናንተ ይሄ አያሳፍርም? እንኳን ለኛ ይሄ እኮ ለአሕዛብ እንኳን ያስፈልጋቸዋል ይላል። የሰማይ አባታችሁ ለአሕዛብ እንኳን የሚሰጠውን አንተ በዚህ ኩርምት ጭርምት ትላለህ። አንተ በዚህ እግዚአብሔርን እንደሌለ ትጠረጥረዋለህ። አንተ በዚህ ተስፋ ቆርጠ ምን ውስጥ ትገባለህ? ሱስ ውስጥ፣ በዚህ ስርቆት ውስጥ፣ በዚህ ንጥቂያ ውስጥ፣ በዚህ መረን የወጣ ህይወት ውስጥ ለነሱ እንኳን እንደሚያስፈልገው እኮ እግዚአብሔር ይሰጣቸዋል ይላል። ወገኖቼ ክርስቲያኖች መኖሪያችን እኮ የዘላለም አምላካችን እንደው ምን ይላል? የዘላለም ክንዶች ከበታች አሉ ይላል። ያቅፋል እኮ ክንዶቹ። እንዴት አሳልፎ ይሰጣል? መኖሪያ እኮ ገንዘብ አይደለም። መኖሪያ እኮ ሀብት አይደለም። እግዚአብሔር መኖሪያ ነው የሚለው። መኖሪያችን እናድርገው። ሌላውን ነገር ሁሉ እንቶ ቢኖራችሁ እንኳን እርሱት ወገኖቼ። መኖሪያ የዘላለም አምላክ ነው። እሱ ስለሆነ እኮ ነው እርሻ በሌለበት ውስጥ ያጠግባቸው የነበረው። ድርጭቶች በማይረቡበት እርባታ በሌለበት ውስጥ ድርጭትን እየሰጣቸው ያጠግባቸው የኖረው መኖሪያቸው የዘላለም አምላካቸው እግዚአብሔር ስለሆነ እኮ ነው። እንዲህ ስታምነው እንኳን ለሚያምኑት ለማይታመኑት እንኳን በመብልና በመጠጥ በመልበስ የማይጠረጠር ነው እግዚአብሔር። አንተ ትበልጣለህ፣ አንተ ትበልጣለህ። መኖሪያ የዘላለም አምላክ ነው። መኖሪያ የዘላለም አምላክ ነው። እግዚአብሔር ይወደናል፣ እግዚአብሔር ያፈቅረናል። እንዴት ይተወናል ወገኖቼ? እንዴት ይረሳናል? አልተውሽም፣ ከቶም ቢሆን አልጥልሽም፣ በእጄ መዳፍ ቀርጬሻለሁ እኮ ነው የሚለን። ማንን ትቶ ያውቃል? በዘመናት የነበሩ ሰዎችን ተመልከቱ። በእርሱ አምኖ ያፈረ ማን ነው ይላል ነብዩ ሲራክ። ማን አፍሮ ያውቃል? ማመን። ሁለተኛ እናንተ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል ይላል። ጨማሪ እኮ ነው ይሄ፣ ዳረጎት እኮ ነው ይሄ። አንተ ጽድቁን መንግስቱን የዘላለም ሕይወቱን ፈልግ እንጂ ሌላውን ሲጨምርልን እናየዋለን። በጭማሪው ለምን ትጨነቃለህ? ዋናውን ትተህ በዳረጎቱ ለምን ዋናውን ትተዋለህ? እዩት፣ መጀመሪያ ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመርላችኋል። እስኪ ስለሱ እንሻ። ንስሐ ስለመግባታችን፣ ከእግዚአብሔር ጋር ስለመታረቃችን፣ መንፈሳዊ ሰው ስለመሆናችን፣ ሐሳባችን ሰማያዊ ስለመሆኑ እሱ ላይ ከተቀመጥን ሌላ ሁሉ መጨመሩ እኮ አይቀር። ሁለተኛው መፍትሄ የሰጣቸው ይሄን ነው። ጽድቁንና መንግስቱን እሹ ሌላ ሁሉ ይጨመር። እስኪ ሞክሩትና ጣጥሙትና ፈትሹትና ራሳችሁ ለሌላ ሰው ማስተማር ጀምሩ። ሁለተኛው ነጥብ ይሄንን ነው የሚላቸው። ሶስተኛ ቅዱስ ጴጥሮስ የመከረን ምክር አለ። ምን ይላል? በመጠን ኑሩ ይላል። ወገኖቼ በመጠን መኖርን እንልመድ። ብዙዎቻችን የምንጨነቀው ሁሉ ጊዜ የጎደለንን እንጂ ያለንን ነገር መቁጠር ስለማንችል እኮ ነው። ለምንድን ነው የምትወዳደሩት ከሌሎች ጋር? እናንተ ባላችሁ በመጠን መኖርን አትለምዱ። በመጠን ኑሩ። በመጠን የሚኖር ሰው አይጨነቅም። መጠኑን የሚያውቅ ሰው አይታወክም። ለዚህ ነው ንዑድ ክቡር የሚሆን ጳውሎስ ማትረፍንም አውቃለሁ መጉደልንም ተምሬያለሁ ኑሮዬ ይበቃኛል ማለት ማትረፊያ ነው የሚለው። የእግዚአብሔር ቃል የሚለው የዕለት ጉርስ የዓመት ልብስ ካለን ይበቃናል ነው የሚለው። ጫማ ስላልቀየርክ ለምን ትጨነቃለህ? ለምን ትጨነቅ? የዕለት ጉርስ ካላሳጣ ለምን ትጨነቃለህ? ለዓመት እያሰብክ ለምን ትፈነዳለህ? ምናምን ካልገነባው እያልክ ለምን ከሰውነት ተራ ትወጣለህ? ለምን ትሰርቃለህ? ለምን ታታልላለህ? በመጠን ብትኖር ግን ጸጥ ታደርገዋለህ። የሚያውክህን ነገር በሙሉ ይበቃኛል ማለት ኑሮዬ ይበቃኛል ማለት ማትረፊያ ነው። ይበቃኛል። የዕለት ጉርሴን የዓመት ልብሴን ካገኘው ይበቃኛል። ጥሪቴን ኢየሱስ ክርስቶስ ካደረኩት ይበቃኛል። ለምንድን ነው የምትጨነቁት? ለማጌጥ ለማሸብረቅ ለምንድን ነው መከራ የምትበሉት? ዓለም መጀመሪያ ሜካፕዋን ከዛ ውበታችሁን ነው የምታጠፋው። ዓለም መጀመሪያ ሳቋን ከዛስ ደስታችሁን ነው የምትወስደው። ዓለም መጀመሪያ ቡረቃዋን ከዚያስ ለቅሷችሁን ነው የምታመጣው። ይበቃኛል ካላችሁ ታርፋላችሁ። ከሰው ጋር ትወዳደሩ። ቅናት አያበግናችሁም። ወንድማችሁ ምንም ቢያደርግ ደስ ይላችኋል። ምክንያቱም ኑሮዬ ይበቃኛል ብላችሁ ስለምትኖሩ። ኑሮዬ ይበቃ። በመጠን መኖርን መልመድ። ዓለመፎካከር፣ ዓለሙን እያያችሁ አትባክኑ።
ጭንቅ አትበሉ እናንተ ተረጋጉና ስከሩ እግዚአብሔር የውከት መንፈስ አልሰጠን የመረጋጋት መንፈስ ነው የሰጠን እየሌላችሁ እንዳላችሁ ይሰማችኋል ባለ ምኞት በአይን አምሮት አትቃጠሉ ባላችሁ ነገር ክርስቲያን እንደመሆናችሁ ኩሩ ባላችሁ ነገር አመስግኑ በሌላችሁ ነገር አትጨነቁ የሚያስፈልጋችሁ ከሆነ እግዚአብሔር በጊዜው ጊዜ ያደርገዋል ብላችሁ አስቡ